የብርሃን ልጆች እንድትሆኑ ብርሃን ሰለላችሁ፣ በብርሃን እመኑ። ይሄ ጠቅላላ የዮሐንስ ወንጌል ትምህርት መደምደሚያ ወይም ዋና ከምዕራፍ 11 ጀምሮ በዮሐንስ ወንጌል ውስጥ የእግዚአብሔርን ክብር በክርስቶስ ኢየሱስ ሥራ ላይ በክርስቶስ ኢየሱስ መታዘዝ ላይ እያየን ነው ያለነው እና አሁንም ባለፈው እንደተመለከትነው የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ይለናል። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ብሎ ሲናገር ከፊት ለፊቱ እኮ ክብር ኖሮ አይደለም። ምን ኖሮ ነው? የስንዴ ቅንጣት ምን ትሆናለች? ትሞታለች። ካልሞተች ብቻዋን ትቀራለች። ከፊት ለፊቱ ያለው ውርደት ነው እና ሞት ነው። ለሞት መታዘዝ ነው። ወደ ምድር ታችኛይቱ ክፍል መግባት ነው። ለሞት ያውም የመስቀል ሞት መታዘዝ ነው። ግን ይሄ የክርስቶስ ኢየሱስ ሞት፣ ለመስቀል ሞት መታዘዝ እግዚአብሔርን ያከብረዋል። በኃጢአት ላይ በሚፈርደው የጽድቅ ፍርድ ምክንያት እግዚአብሔር ይከብራል። የት ነው ይሄ የሚፈጸመው? ይሄ የሚፈጸመው በቀራንዮ መስቀል ላይ ልክ ከ6 ሰዓት እስከ 9 ሰዓት ባለው ክፍለ ጊዜ እግዚአብሔር ሲቶ ያኔ በእግዚአብሔር የቁጣ በትር ይመታል። የእግዚአብሔር የፍርድ ሰይፍ ያልፍበታል። በዛ ሰዓት ላይ ኃጢአት በኢየሱስ ማንነት ይቀጣል፣ ይፈረድበታል። እና ኢየሱስ ላይ ይሄ ነገር መጣና ድቅን አለ። ይህን ከተናገረ በኋላ ሂደቱ ወደፊት ለፊቱ ያለውን መከራ ሲያስበው ያ በእግዚአብሔር የሚተውበት ጊዜ፣ ያ የጭንቅ ሰዓት ፊት ለፊቱ መጣ። ስለዚህ አሁን ነፍሴ ታውካለች። ምንስ እላለሁ? ነገሩ ተቃራኒ ነው እኮ የሚመስለው። ሰዎቹ ያሉት ኢየሱስን ልናይ እንወዳለን ነው መነሻው። ከዛ አሳዩን ብለው ወደ ፊልጶስ ወደ እንድርያስ መጡ። ደስ የሚል ነገር ነው። ከአሕዛብ ናቸው፣ ከግሪክ ሰዎች ናቸው። ግን እነሱ ከዚህ በረት ያልሆኑ በጎች ናቸው። እነሱን ሊያመጣ ይገባዋል። ከዛ በፊት ግን ነፍሴን አነሳት ዘንድ አኖራታለሁ ለማለት ተገብቶታል። መሞት አለበት። አዎ፣ በሦስቱ የጨለማ ሰዓታት ውስጥ አልፎ ነው በኋላ የሚያገኛቸው። ስለዚህ ቅደም ተከተሉን ሲያየው በቅድሚያ ከዓለም የሚሆኑ ሰዎችን ለመሰብሰብ ወደ ክብር የሚመጡ ልጆችን ለማምጣት ማለፍ ያለበትን ነገር ዋናውን መንገድ ሲያየው በአባቱ የሚተውበት በኃጢአት ላይ የሚወርደው ቁጣ ሊወርድበት ኃጢአትን ወክሎ ወይም ኃጢአት በእርሱ ማንነት ፐርሶኒፋይ ሆኖ አካል ይዞ ለብሶ እዛ ስፍራ ላይ የሚቆምበት ባህሪ የለው። ስለዚህ ወዲያው ነፍሱ ታወከ። ይሄ የጌቴሴማኒውን የጌታን የኢየሱስ ክርስቶስን የትካዜና የድንጋጤ ጊዜ፣ የመቃተት ጊዜ ያስታውሰናል። የዮሐንስ ወንጌል የጌቴሴማኒውን መቃተት አልመዘገበልንም። ግን
ከዛ በፊት በዚህ ስፍራ ላይ በክርስቶስ ኢየሱስ ነፍስና መንፈስ ውስጥ ያለፈውን ተመሳሳይ አንድና ያው የሆነ ስሜት መዝግቦልናል። በማርቆስ ወንጌል ያን ሲያስብ ይደነግጥ ይተክዝ እንደነበር ተነግሮናል። በሉቃስ ወንጌል በፍርሃት ሲያጣጥር እንደነበረ ተነግሮናል። አሁን ደግሞ ሲታወቅ ነፍሴ ታወከች። ኦኬ፣ ይሄ የባህሪው ምላሽ ነው። የቅዱስና የንጹህ ማንነቱ ምላሽ ነው የመታወክ። ግን ወደ ዓለም የመጣበትን በመታዘዝ ወደ ሰው ዓለም የመጣበትን ግብ ሲያስብ ግን እንደገና ሲያየው ግን ምን አለ? መጀመሪያ ምን ብሎ ነበር? አባት ሆይ ከዚህ ሰዓት አድነኛል። ያ ሰዓት በጣም ጭንቅ ስለሆነ ማለት ነው። ወዲያው ግን ራሱ መልስ ሰጠበት። ነገር ግን ስለዚህ ወደዚህ ሰዓት መጣኋል። ያቺ የታወከች ነፍሱ በመጣበት ዓላማ ተጽናናች። አዎ እንደገና በረታች። ጌቴሴማኒ ላይ የሚያበረታው መልአክ ታየው ነው የሚለው። እዚህ ጋር ግን የመጣበት ዓላማ ራሱ በረታው። ከዛስ ስለዚህ ወደዚህ ሰዓት መጣሁ አለ። የመጣሁት ለዚሁ ነው አለ። ለዛ ለተሳቀቀውና ለታወከው ስሜቱ የሚሆን ምላሽ ከመጣበት ዓላማ ውስጥ አገኘ። ወደዚህ ሰዓት የመጣሁት ለዚሁ ነው። በዚህ ጭንቅ ውስጥ ላልፍ ነው። ኃጢአት ልሆን እርግማን ልሆን ነው አለና ጥቅሙ ምንድን ነው ሲል እግዚአብሔርን ያከብረዋል። ይሄ መታዘዜ አባቴን ያከብረዋል። እንደሱ ከሆነ አባት ሆይ ስምህን አክብረው ይሁን። ልክ እኮ ጌቴሴማኒም ላይ ያለው ቅደም ተከተል ይኸው ነው። ነገር ግን እኔ እንደምወድ ሳይሆን አንተ እንደምትወደው ይሁን። እግዚአብሔር የሚወደው ደግሞ በኃጢአት ላይ ፍርድን የጽድቅ ፍርድን በመፈጸም መክበር ፈልጓል። ክብርን መቀዳጀት ፈልጓል። ክብርን ማግኘት ፈልጓል። ልክ በብሉይ ኪዳን በፈርዖን ላይ ፍርድን ሲያከናውን እግዚአብሔር ክብርን እንዳገኘ እንደተቀዳጀ እንደዚህ ነው። በአመፅ ላይ በኃጢአት ላይ በዲያብሎስ ላይ በሚያደርገው ፍርድ በአጠቃላይ እግዚአብሔር ክብርን በይፋ በዚህ ዓለም ላይ ይቀዳጃል። ስለዚህ አባቱን የሚያከብር እንደሆነ ሲያስብ እንደውም ጭራሽ አባት ሆይ ስምህን አክብረው። በነገራችን ላይ የሚቻል ሆኖ ከዚያ ሰዓት እሱን የሚያድነው ቢሆንም እግዚአብሔር ይከብራል። በሁሉም ነው የሚከብረው። ግን ከዚያ ይልቅ ኃጢአትን እስከ ወዲያኛው በመቅጣት በኃጢአተኛ ሥጋ ምሳሌ በሚሆንበት በዛ ሰዓት ላይ ለኃጢአት የተሰነዘረውን ፍርድ በሙሉ በመቀበል እግዚአብሔርን አርክቶ እግዚአብሔር በዚህ የሚከብር ከሆነ ጌታ ኢየሱስ ከተቀበለው መከራ የተነሳ መታዘዝን ተማረ። ገና ነው፣ ፕራክቲካሊ ያልተፈጸመ መከራው። በሐሳብ ግን ሄዶበታል። በቃ ወደፊት ሄዶ ከሰዎች የሚቀበለው መከራ አልፎ በአባቱ የሚቀበለው መከራ አስቦ እግዚአብሔርን ስለሚያከብር አሁን ስምህን አክብረው ብሎ ጸለየ። በጣም ደስ የሚል ነገር ነው። እንዴት እግዚአብሔር ደስ እንዳለው ገና እኮ ሳይፈጸም ገና እዛ ቦታ ላይ ሆኖ ፍርዱን ተቀብሎ እግዚአብሔርን ማክበር ሳይችል ወይም ሳያከብር ገና አሁን በዚህ ጸሎት ብቻ እግዚአብሔር ደስ አለውና ምላሽ ሰጠ። ምን አለ? ስለዚህ አከበርኩት አለ። ከዛ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ጥያቄው ስምህን አክብረው ነው። ስለዚህ ይክበር ነው። አሁን ወደፊት ስላለው ነው ጸሎቱ።
መልሱ ግን እጥፍ ነው። ጥያቄው አንድ ነው፣ መልሱ ሁለት ነው። ስምን አክብረው ለሚለው ጥያቄ አንደኛ አከበርኩት፣ ሁለተኛ አከብረዋለሁ፣ እንደዚህ የሚል ነው የመጣው። ጌታ ኢየሱስ ይሄንን ጥያቄ ሲናገር ለስከዛሬው አገልግሎቱ ዕውቅና ይሰጠኝ ለማለት አይደለም። በቀደመው አገልግሎቴ፣ በቀደመው ስራዬ፣ በቀደሙት ስብከቶቼ ራስህን አክብር አይደለም ጥያቄው። አሁን ከፊት ለፊቱ ስላለው ጉዳይ እግዚአብሔር ሲመልስ ግን አይደለም ወደፊት በነዚያ የጭንቅ ሰዓታት፣ የፍርድ ሰዓታት ራሴን ማክበር ቀርቶ እስከ ዛሬም ስሜን አክብሬዋለሁ ያለው። ምን እያለ ነው እግዚአብሔር? እስካሁን ድረስ ላደረግከው መታዘዝ፣ ለሰጠኸው አገልግሎት ዕውቅና ሰጥቻለሁ፣ ስሜን አክብሬበታለሁ ያለው። በተለይ መጨረሻ ላይ አልዓዛር ሲነሳ፣ አልዓዛር ከሞት ሲነሳ እግዚአብሔር ከብሯል። ምክንያቱም ራሱ ጌታ ኢየሱስ እንደተናገረው ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ይላል። ቅደም ተከተሉ መጀመሪያ የእግዚአብሔር ክብር፣ ቀጥሎ የእግዚአብሔር ልጅ ክብር። መጀመሪያ የአባት ክብር፣ ቀጥሎ የልጅ ክብር። እንዲህ ነው ነገሩ። መጀመሪያ የአባት ክብር፣ ቀጥሎ የሰው ልጅ ክብር። ሁሉም የተያያዙ ናቸው። እግዚአብሔር ሲከብር ኢየሱስ ይከብራል። ግን በምን ሲባል በኢየሱስ ስራዎች ነው። ስለዚህ እስካሁን አክብሬዋለሁ፣ አሁን ደግሞ አከብረዋለሁ አለ እግዚአብሔር። ይሄንን ድምፅ ሰሙ። ደስ የሚል በዮርዳኖስ ወንዝ ላይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው በማለት ኢየሱስን በተመለከተ እግዚአብሔር መስክሯል። ድምፅ ከሰማይ መጥቷል። ይህ ምን ያህል በዛ ንስሐ በገቡት ሰዎች መካከል እንደተሰማ ብዙ አልተነገረንም። በክብር ተራራውም ላይ ይሄ ተደግመዋል። በዚያ በመላው ተራራ ላይም በእርሱ ደስ የሚለኝ ልጄ ይህ ነው እያለ ሲናገር እግዚአብሔር ተሰምተዋል። በዚያ ሙሴና ኤልያስ ነበሩ፣ 3 ደቀ መዛሙርት ነበሩ። ከዛ ውጪ ሌሎቹ እዛ የሉ። ያንን ያህል የአደባባይ ምስክርነት አይደለም። ሲጀምር ለኢየሱስ ለራሱ የተሰጠ ምስክርነት ነው። ይሄ ግን ስሜን አክብሬዋለሁ እያለ ነው። ደግሞም አከብረዋለሁ እያለ ነው እግዚአብሔር። ለማን ነው ይሄን የሚናገረው? ቁጥር 29 ላይ የሰሙት ሰዎች ምላሽ ቀርቦልናል። በዚያ ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። በጣም የሚገርም ነገር። ሌሎች መልአክ ተናገረው አሉ። ሁለት አይነት ሰዎች። አንዳንዶቹ የሚያውቁት የነጎድጓድ ድምፅ ነው ማለት ነው። እነዚህ ምን አይነት ሰዎች ናቸው? የተፈጥሮ ክስተቶችን ነው የሚከታተሉት ማለት ነው። የነጎድጓድ ድምፅ የሚገባቸው ናቸው። እንዲሁ በዌዘር ላይ አንዳንድ በአየር ላይ በቃ የሚንጎደጎድ የተፈጥሮ ክስተትን መረዳት የሚችል ፍጥረታዊ አእምሮ ያላቸው ናቸው። ስለዚህ ከፍጥረታዊ አስተሳሰብ ክልል ውጭ አይደሉም እነዚህ ሰዎች። ግን ወደ ሃይማኖታዊ ክልል መጡ። ሌሎቹ ደግሞ በሃይማኖት ማሰብ ጀመሩ። በእምነት ማሰብ ሲጀምሩ መሄድ የቻሉት ርቀት እስከ መልአክ ድረስ። መልአክ ተናገረው ነው ያሉት።
ከዛ ማለፍ አልቻሉ። ግን የመጣው ድምፅ የያህዌህ ድምፅ ነው። ዛሬም እንዲሁ ነው። ዓለሙ እንደዚህ ግማሹ ፍጥረታዊ አእምሮ ያለው በቅርብ ያለውን የሚያይ በዙሪያው ያለውን የሚቃኝ እንዲሁ በፍጥረታዊ አእምሮ ብቻ ነገሮችን የሚተረጉም እንዲህ ስለሆነ እንዲህ ነው ይላል። የእግዚአብሔርን ስራ የእግዚአብሔርን ድምፅ ለፍጥረታዊ ክስተቶችና ለአጋጣሚዎች የሚሰጥ ይሄ አንዱ ነው። ሌላው ግን ሃይማኖታዊው ክፍል ደግሞ በጣም የሚገርም ነው። አይሁድ ያው ታውቃላችሁ፣ የቀደመው ስርዓት በመላእክት የተሰጠ ስርዓት ነው እና እዛው ድረስ ናቸው። በቃ መልእክተኞቹ ድረስ ናቸው። አልፈው ወደ ያህዌህ መሄድ ያልቻሉ ናቸው። ነገር ግን በክርስቶስ በኩል የሚያስቡ ሰዎች ወይም ክርስቶስ ኢየሱስ ባለበት ስፍራ ሆነው የሚሰሙ ሰዎች ያ የሰማዩ ድምፅ የመጣው ከአባት ዘንድ እንደሆነ ይረዳሉ። የእግዚአብሔርን ድምፅ ይለያሉ። ያ ድምፅም የመጣው ለማን ነው? እዚህ ጋር ምን አለ ጌታ ኢየሱስ? ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም አላቸው። የሚሞተው ስለማን ነው? ጌታ ኢየሱስ ይኸው ኃጢአት ሆኖ በኃጢአተኛ ሥጋ ምሳሌ በዚያ የፍርድ ሰዓት የሚፈረድበት ስለ እኛ ነው። ስለዚህ እግዚአብሔር ስሙን የሚያከብረው የእኛን ስፍራ በያዘው ላይ በሚፈርደው ፍርድ ነው። እና ጉዳዩ የማን ነው? ባለ ጉዳዮቹ እነማን ናቸው? እዛ በሦስቱ የጨለማ ሰዓታት ላይ ፍርድን እየተቀበሉ ያሉት እኮ እኛ ነን። እኛ በክርስቶስ ውስጥ ሆነን ወይም ክርስቶስ በእኛ ስፍራ ሆኖ አይደል እንዴ? ፍርድን እየተቀበለ እኮ ነው። ስለዚህ ያኔ እግዚአብሔር ራሱን እያከበረ ነው። ይህ ማለት ምን ማለት ነው? የኛ ፍርድ ለአንዴና ለመጨረሻ ጊዜ እስከ ዳኛው ይወገዳል ማለት ነው። ስለዚህ ይሄ ድምፅ የመጣው ደግሞ አከብረዋለሁ በማለት እግዚአብሔር የተናገረው ድምፅ የመጣው ስለ እናንተ ነው። የእናንተን ስፍራ ይዤ በምሞትበት ጊዜ ነው እግዚአብሔር የሚከብረው የሚል ኢየሱስን የሚያወቀው እኛን የሚሆንበትን ሰዓት ሲያስብ ስለነበር ማለት ነው። ስለዚህ የመጀመሪያው ነጥብ በመስቀል ላይ የሚፈጸመው እግዚአብሔር ይከብራል። ሌላስ ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል ይላል። ልክ እግዚአብሔር ሲከብር በዛው ሰዓት ደግሞ ዓለም ይፈረድበታል። ዓለም ከፍርድ በታች ነው። ለምን? ከኃጢአት በታች ስለሆነ ማለት ነው። ሰው ይፈረድበታል። ሰው ስለተፈረደበትም ነው እግዚአብሔር የሚከብረው ማለት ነው። ሌላስ ዓለም ሲፈረድበት አሁን የዚህ ዓለም ገዥ ወደ ውጭ ይጣላል አለ። የዓለምን የሚመራት የዚህ ዓለም ገዥ የተባለውም እሱም እንዲሁ በዚህ የተነሳ ወደ ውጭ ይጣላል። አስቡ፣ የሰይጣን ክልል የሆነው ዓለም ይፈረድበታል። አንድ ገዢው ይጣላል። ከዛስ መጨረሻ ውጤቱ ምን ይሆናል? እኔ ከምድር ከፍ ከፍ ያልሁ እንደሆነ ሁሉን አይሁድንም አሕዛብንም ከአይሁድም ከአሕዛብ የሆኑትን ሁሉን ወደ እኔ እስባለሁ አለ። ምርኮን ማረከ ማለት ነው። ወደ ላይ በወጣ ጊዜ ምርኮን ማረከ የሚለው ይሄ ከምድር ከፍ ከፍ ያልኩ እንደሆነ የሚለው አገላለጽ በቅድሚያ የሚያሳየው አሁንም መነሻውን ነው፣ ከመዳረሻው በፊት ቁጥር 33 ላይ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህንን ተናገረ። በምን አይነት ሞት ይሞት ዘንድ። ስለዚህ የሚሞትበትን የሞት አይነት ነው እዚህ ጋር የተናገረው። በምን አይነት ሞት። ስለዚህ
በጣም የሚገርም ነገር ነው እየተናገረ ያለው። አሁን የጸሎቱ ምላሽ ተገኝቷል። እንደ ቅድሙ ነፍሴ ታውካለች የለም፣ ጭራሽ ወደ እኔ ስባለው እያለ ነው። ውጤት አለው፣ ምርኮ አለው። የዓለም ሁሉ የትኩረት አቅጣጫ ይሆናል። ያኔ የግሪክ ሰዎች ይሳባሉ። ኢየሱስን ልናይ እንወዳለን። እንዲሁ አሁን አልዓዛርን በማስነሳት ብቻ አይደለም፣ ስላስነሳ ዝናው ስለወጣ አይደለም። ከምድር ከፍ ከፍ ሲል የኃጢአት መስዋዕት ሲሆን ያኔ መስቀሉ ላይ እንድታዩ ነው የምፈልገው ነው ነጥቡ እኮ እንደዚህ ነው። ያኔ ልታዩን ከወደዳችሁ ከፍ ስል ትሳባላችሁ፣ ትመጣላችሁ። እንደ ተሰቀልኩ ሆኜ ታዩኛላችሁ። በልባችሁ ይሳላል። እዛን ጊዜ ትመጣላችሁ። ከእኔ ጋር ስትሰቀሉ ከእኔ ጋር ትሞታላችሁ፣ ከእኔ ጋር ስትሞቱ ከእኔ ጋር ትነሳላችሁ። ነጥቡ እንደዚህ እና ሰው ይሄንን ይሰማል። እዛ ያለው ነጎድጓድ ነው መልአክ ነው ምናምን ሲል የነበረው አሁን ያ ድምፅ የመጣው ለመላው የሰው ልጆች መዳን፣ የሰው ልጆች ፍርዳቸው ተፈጽሞላቸው ወደ ክብር እንዲሻገሩ እና ወደ እርሱ እንዲሳቡ የሚያደርግ ድምፅ ሆኖ እንደመጣ ሲናገር ምንም ሊገባቸው አልቻለም። አይሁድ ናቸዋ። ስለዚህ ቁጥር 34 ላይ እንግዲህ ሕዝቡ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል፣ አንተስ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? ይህ የሰው ልጅ ማን ነው የሚል ጥያቄ አነሱ። ማን ነው ብለው መለሱልን። እንዴ ከሕጉ ሰምተናል ካሉ ሕጉን ያውቃሉ ማለት፣ ሕጉን ይሰማሉ ማለት ነው። እነሱ የሚሰሙት መዝሙረ ዳዊት መዝሙር 89ን ብቻ ነው እንዴ? ወይስ መዝሙር 110ን ብቻ ነው? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ የሚለው ክርስቶስ ለዘላለም እንዲኖር ሰምተናል፣ ነፍሱን ስለ ኃጢአት ሰጥቷል የሚለውስ ኢሳይያስ ላይ መዝሙር 22ስ ወደ ሞት አሻዋ ወረድከኝ የሚለውስ ይሄ አይሰማም? ይሄ እኮ ነው ችግሩ። ሰዎች መርጠው ነው የሚሰሙት። አጠቃላይ የመጽሐፍት ሐሳብ የላቸውም። ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል አሉና ለያዩት። አንተ የሰው ልጅ የምትለው ማን ነው? አያቸውና ጌታ በቃ ምንም ጭልም ያለ ነገር ውስጥ እንደሆኑ ሲያይ ለጥያቄያቸው መልስ አልሰጣቸውም። ከጥያቄያቸው ይዘት ይልቅ የጠየቁበትን መንፈስ፣ አይምሮ፣ ልብ ነው ያየው። ስለዚህ መልሱ ለጠየቁት ጥያቄ ሳይሆን ለማንነታቸው የተሰጠ ነው። እነዚህ ሰዎች በቃ እውቀት ይሁን ምን በቃ ሕጉ እንዲህ ይላል፣ ከሕጉ የሰማነው ስለ ክርስቶስ ደግሞ እኮ ቅርብ ነው የሚመስሉት ስለ ክርስቶስ እያሉ አንተ የሰው ልጅ ትላለህ። ለያዩት እና ማን ነው ሌላ ነገር ነው እንደምትነግረን እንደማለት እኮ ነው። ሲያያቸው ጭልም ያለ ነገር ውስጥ ነው ያሉት። ስለዚህ ምን አለ? ገና ጥቂት ጊዜ ብርሃን ከናንተ ጋር ነው። ልንገራችሁ፣ ጥያቄውን ተወቅ። ገና ጥቂት ጊዜ ብርሃን ከናንተ ጋር ነው። ብርሃን ከናንተ ጋር ነው። ይሄ ብርሃን ፐርሰን ነው። አያችሁ፣ ለወደች ጥቂት ጊዜ የሚቆይ ነው። ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። ፊገራቲቭ ምሳሌያዊ አገላለጽ። ብርሃን ሳለ ነው አይደል ሰው የሚመላለሰው። ጨለማው ከመጣ ግን ምን ይሆናል? በጨለማ የሚመላለስ ወዴት እንደሚሄድ አያውቅም። ሎስት በቃ መንገዱ በዚህ ነው ወይስ በዛ፣ በዚህ ነው በዛ፣ እስቲ መብራት ምናምን ነው የሚባለው አይደል? ስለዚህ ይጠፋበታል፣ ወዴት እንደሚሄድ አያውቅም። ስለዚህ ምልልስ ካስፈለገ አሁን ነው። ብርሃን ጥቂት ጊዜ አለና ያ ብርሃን የእውቀት ብርሃን ሳይሆን ብዙ ጊዜ እንደምንጠቅሰው ማንነት እንደሆነ ሲጠቅስ ቁጥር 36 ላይ የብርሃን ልጆች እንድትሆኑ ብርሃን ሰለላችሁ፣ በብርሃን እመኑ። ይሄ ጠቅላላ የዮሐንስ ወንጌል ትምህርት ኮንክሉዥን ወይም መደምደሚያ ወይም ዋናው መልእክት ነው።
የሚፈለገው የብርሃን ልጆችን ማስገኘት ነው። የብርሃን ልጆች እንዲሆኑ ደግሞ መንገዱ በብርሃን ማመን ነው፣ የሚታመን ብርሃን። ስለዚህ ምንድን ነው? ማንነት ነው። አያችሁት? ራሱ ኢየሱስ ነው። የእውቀት ብርሃን ካልንማ ከሕጉ ሰምተናል እያሉ እኮ ነው። በከፊል ይሁን እንጂ ግማሽ ብርሃን አላቸው መሰለኝ። አንዳንድ ጥቅስ ያውቃሉ ማለት ነው። ይሄ ሕግ ለእግሬ መብራት ተብሏል። ስለዚህ ትንንሽ የሕጉ ብርሃን የላቸውም ማለት ነው። እነዚህን ሰዎች እንደ አሕዛብ መቁጠር አንችልም። ምንም የእግዚአብሔር ቃል ውስጣቸው የሌሉ ሰዎች አድርገን መውሰድ አንችልም። አንዳንድ ጥቅስ ውስጣቸው አለ፣ ግን ኢየሱስ ሲያያቸው አሁንም በጨለማ ውስጥ ነው የሚያያቸው። ለምን? ይኸው በቃሉ የተመሰከረለት እውነተኛው ብርሃን ማንነት፣ የእግዚአብሔር ምስጢር፣ የእግዚአብሔር ሕግ፣ የእግዚአብሔር ዕውቀት፣ የእግዚአብሔር ዕቅድ በሙሉ በውስጡ ያለበት ማንነት እሱ ወደ ውስጣቸው አልገባም። በቃ ይሄ ሰው ይሄ ኢየሱስ የሰው ልጅ ውስጣቸው ቢገባ እኮ ሁሉ ነገር ይበራል። በቃ ስለዚህ በብርሃን እመኑ። ዛሬ ጥቂት ጊዜ ነው ያለው፣ ተጠቀሙበት። ለዓለሙ ልንናገር የሚገባው ነገር ይሄ ሁሉ በዮሐንስ ወንጌል የተደረገ ተአምር፣ በዮሐንስ ወንጌል ውስጥ የሰማናቸው እነዛ ሁሉ የኢየሱስ ስብከቶችና ትምህርቶች ያደረገውና ያስተማረው ነገር በሙሉ ግቡ ይሄ ነው። ሰዎች በብርሃን እንዲመላለሱ ለማድረግ ነው። ሰዎች ወደ ሕይወት ብርሃን እንዲደርሱ ነው። በብርሃን ተመላልሰው የብርሃን ልጆች፣ የኢየሱስ ልጆች እንዲሆኑ ለማድረግ ነው።